እንዴት ናችሁ ውድ የቻናሌ ቤተሰቦች? ዛሬ ደግሞ በዝጎራ ቀጣዩ ምዕራፍ ማለትም ምዕራፍ 9 ትረካ ተመልሼ መጥቻለሁ። ወደ ትረካው ከአባ ወልደ አረጋይ ጋር በተቀጣጠርነው መሰረት ከጠዋቱ 12 ሰዓት ሲሆን ከአክሱም ጽዮን ቤተክርስቲያን በር ላይ ሲጠብቁኝ ያገኘኋቸው። ቢጫ የመነኩሴ ቀሚስና ከላይ እንደዚሁ ከሱፍ ክር የተሰራ ቢጫ ጋቢ መሳይ ነገር ለብሰዋል። አንዲት አነስ ያለች ቦርሳና መደገፊያ ከዘራ ከመያዛቸው ውጪ ባዷቸውን ናቸው ማለት ይቀላል። አባ ጸሎት ካደረጉ በኋላ ወደ አድዋ የሚሄደውን መንገድ ተከትለን የአክሱም ከተማን ለቀን ጉዟችንን ጀመርን። አክሱምን እየራቅን ወደ አድዋ በተጠጋን ቁጥር ታሪካዊዎቹን የአድዋ ተራሮች በጀግንነት እንደተኮፈሱ በሩቁ ማየት ጀመርኩ። ከመንገዱ ዳር አንድ ግማሽ አካሉ አፈር ደለል ውስጥ የተቀበረና የተቃጠለ የታንክ ቅሪታ ይሁንና አባን እንዲህ አልኳቸው። ይህ አካባቢ ጀግኖች ኢትዮጵያውያን በአንድነት ወራሪውን የጣሊያንን ሰራዊት ፊት ለፊት በሀገር ፍቅርና በነጻነት ስሜት የገጠሙበት ቦታ ነው። ኢትዮጵያውያን ነጻነታቸውን በቀላሉ አሳልፈው የማይሰጡ ጀግኖች የመሆናቸውን ሀቅ ፊት ለፊት ለጣሊያንና ለባዕዳን የነገሩበት ታሪካዊ ምድር ነው። በ1980 ደግሞ ታሪክ መልኩን ቀይሮ እዚሁ አካባቢ ላይ የአንድ እናት ልጆች የሆኑት የህወሓትና የደርግ ሰራዊት ተፋልመውበታል። በጦርነቱ ህወሓት የደርግን ሰራዊት 801ኛ ኮር ሙሉ በሙሉ የደመሰሰበትና ከሁለቱም ወገን በርካታ ኢትዮጵያውያን የተሰዉበትና ብዙ ሀብት የወደመበት ሆኖ አልፏል። ይህ የእርስ በርስ ጦርነት ከወርቃማ ታሪካችን ውስጥ አንዱ አሳዛኝ ገጽታ ይመስላል። ምናለ የአድዋ ተራሮች ባዕዳንን እንደተዋጋንባቸውና አንጸባራቂ ድል እንደተጎናጸፍንባቸው የብልጽግና ስፍራ ብቻ ሆኖ ኖሮ ቢሆን አልኳቸው። አባ ፈገግ ብለው እውነት ግን የኔ ልጅ የእርስ በርስ ጦርነት አስቀያሚነቱ የሚመነጨው የድሉም ሆነ የሽንፈቱ ፍሬ መራራ መሆኑ ነው አሉና ድል ቀንቶ ለጊዜው ደስ ቢልህም የገደልከው ወንድምህን ነውና በሞቱ ያለ አባት የቀሩትን ልጆች፣ ያለ ባል የቀረችውን መበለት ሚስቱን፣ ያለ ጧሪ የቀሩትን ወላጆቹን የማስተዳደር ኃላፊነትን መሸከም የኋላ ያንተ ይሆናል። ሰው መሆንክን እስካልረሳ ድረስ ይህ ኃላፊነት ደግሞ በጦርነቱ ያገኘውን ድል የበለጠ መራራ ያደርግብሃል። የእርስ በርስ ጦርነት መራራ ሀገራዊ መዘዝ ከማምጣቱም በላይ ለአንዳንዶች ግለሰቦች በተለይ ለእንስቶች ውስጣዊ ህመምና የስነ ልቦና ጠባሳ ጥሎ ያልፋል አሉ። እንዴት አልኳቸው። የበለጠ ከእርሳቸው ለማወቅ በመጓጓት እንጂ ቢያንስ አዳይ አብረህት በአይነ ህሊና ያይጠፉምና ነገሩ ጠፍቶኝ አልነበረም። ለምሳሌ አሉ በእርጋታ የላስታው ገዢ የነበሩት ንጉሥ ተክለ ጊዮርጊስ ሚስት የደጃች ካሳ ወይም አፄ ዮሐንስ እህት ነበሩ። በስልጣን ሽኩቻ ባላቸውና ወንድማቸው ለጦር ተሰላለፉ። በጦርነቱ ባላቸው በወንድማቸው ተሸንፈው እጅና እግራቸው ተቆራርጦ አይናቸው ተጎልጉሎ ተገደሉ። አየህ፣ በአንድ አልጋ የሚተኙትን ባለቤታቸውን በአንድ ማህፀን የተኙት ወንድማቸው ሲገድሉባቸው የሽንፈትንና የድል ጽዋን መጠጣት የእኒህ ልዕልት ግዴታ ሆነ። እናም እንዲህ አሉ። ተናግሬ ነበር እኔስ አስቀድሜ ማቹ ባሌ ሊሆን ገዳዩ ወንድሜ። በወቅቱ አልቃሾችም ተቀብለው ገዳዩ ወንድምሽ የሞተውን ባልሽ ሐዘንሽ ቀጣጣ ከቤትሽ አልወጣ ብለው ሙሾ አውርደውላቸዋል ይባላል። የደጃች ካሳ ወይም ደግሞ የአፄ ቴዎድሮስ ሚስት እቴጌ ተዋበች በቴዎድሮስ የስልጣን ጉዞ ውስጥ ባላቸውን ወግነው አባታቸውን ትንሹን ራስ አሊን ባላቸውን እንዲወጉ መፍቀድ ወይም መርዳት ነበረባቸው። ድሉ የባል ሆኖ ሲመጣ የአባትንም የሽንፈት ጽዋ መጠጣት ግድል ነበር። ከዚሁ ከቴዎድሮስ ታሪክ ሳንወጣ እቴጌ ጥሩ ወርቅ ደም ለማድረቅና ህዝብን ለማቀራረብ ሲባል የአባታቸውን የራሱ ቤን ገዳይ አግብተው ተወዳጅ ልጃቸውን ልዑል አለማየሁን መውለድ ነበረባቸው። በእርግጥ የራሱ ቤን ዘር ከዙፋን ላለመንቀል የተደረገ ፖለቲካዊ በጎነት ቢሆንም ወጣቷን ጥሩ ወርቅን የመስዋዕት በግ ማድረጉን ማሰብ ታሪኩን መራራ ያደርገዋል አሉ። ለስለስ ብለው ስለሚተርኩ ጉጉት ያጭራሉ። ንግስት ዘውዲቱ የምኒልክ አልጋ እንዲረጋጋና ማዕከላዊ መንግስት ለማጽናት በሚል ፖለቲካ ከሚወዱት ባላቸው ከራስ ጉግሳ መለያየት ነበረባቸው። የምኒልክ አልጋ ከሸዋ ወጥቶ በሆነ ምክንያት ወደ ሰሜን በጌ ምድር እንዳይሄድ ሲባል ከእንግዲህ ንግስት በጸሎትና በጾም ስለ ህዝባቸውና ሀገራቸው ማሰብ ስለሚኖርባቸው ባል አይፈልጉም ተብለው
ከሚወዷቸው ባላቸው ተለዩ። ይህም አልበቃ ብሎ ይህን ግፍ አልቀበልም በማለታቸው እንደ አማጺ የተቆጠሩትን ባላቸውን በጦር እንዲደመስሱ በርዕሰ ብሔርነታቸው ከባለሙሉ ባለስልጣን እንደራሳቸው ከራስ ተፈሪ ጋር ተመካክረው ጦር ማዝመት ነበረባቸው። ደግነቱ በእርሳቸው መንግስት ጦር የተዘመተባቸው ባለቤታቸው ሞት መርዶ ሳይሰሙ እርሳቸውን በዚያው ቀን አመሻሹ ላይ ከዚህ ዓለም በሞት መለየታቸው ነው። እቴጌ መነን ሸዋንና ወሎን እንዲሁም ሁለቱም ባላንጣዎች ልጅ ኢያሱንና የሐረሩን መስፍን ተፈሪን ለማስማማት በተጀመረ ጋብቻ የእናታቸውን ተወዳጅ ወንድም ልጅ ኢያሱን በሰንሰለት አስሮ ድራሹን ያጠፋውን ሰው አግብተው እቴጌ ተብለው መኖር ነበረባቸው። አየ የእነዚህን ሴቶች መከራ፣ የስልጣን ሽኩቻና የእርስ በርስ ጦርነት መዘዙ ብዙ፣ ጠባሳው ሰፊ ነው አሉ። አዎ ልክ ነው። አሁን እኮ ግን ይህ ችግር እየተቀረፈ መጥቷል። ሴቶች ለፖለቲካና ለስልጣን ሲባል ጋብቻ አይመሰርቱም አልኩኝ። ነው እንጂ የአሁን ዘመን ፖለቲከኞች በመንደራቸው ብቻ ስለሚያገቡ እውነት አልክ አሉና ማዶ ማየት ጀመሩ። በአንድ ወቅት ከዶክተር ክብረ በዓል ጋር ስንነጋገር እርሱ በሰፊውና በቁጭት የሚናገርለትን ሐሳብ በአጭሩ ሲገልጹት ስሰማ ድንገት ከት ብዬ ሳቀው። ነገሩን አጥብቤ በቅንጭፉ እንደተመለከትኩትም ገባኝ። ዶክተር ክብረ በዓል የቀድሞዎቹ ሰዎች የፖለቲካና የስልጣን ሽኩቻ ችግር ከሚፈቱባቸው መንገዶች የተወሰኑት የሚናቁ አልነበሩም ይላል። አንድ ቀን በሀገራችን ውስጥ አልፎ አልፎ ስለሚታየው ግጭት አንስተን ስናወራ እንዲህ አለ። የአሁን ዘመን ፖለቲከኞች እኮ ከመንደራቸው ውጪ ለፍቅርም ይሁን ለፖለቲካ ዓላማ ማግባት አይችሉም። ለምን? ማን ከልክሏቸው? አልኩት። አንድ የኦህዴድ ባለስልጣን ሚስቱ የታወቀች አማራ ብትሆን ካድሬ ሁሉ እንዴት ነፍጠኛ ገባ ብሎ ሲታመስ፣ የደቡብ ባለስልጣን ትግሬ ቢያገባ አዛዧ ኮርሷ ነች፣ ደህንነት እኮ የተከለበት ናት ተብሎ ሲወራ አይታይም? አንድ የብአዴን አባል ኤርትራዊት ወይንም ደግሞ የትግሬ ሴት ቢያገባ ወይም አንድ የህወሓት አባል ኤርትራዊት ቢያገባ ወይም አንድ የተቃዋሚ ፓርቲ በዚህ ሰሌት ጋብቻ ቢመሰርት የትኛው ፓርቲ ውስጥ ያለ ሀሜት ገብቶ መታገል ይችላል? ሳናውቀው እኮ የህዝባችንን የመገናኛ ድልድይ ሙሉ በሙሉ ማፍረስ ባይቻል እንኳን አገናኝተነዋል። የበፊቶቹስ ግለሰብን የመስዋዕት በግ ቢያደርጉም ህዝብን ለማስተሳሰር የላቀ የፖለቲካ ጥበብ ተጠቅመዋል ማለት ይቻል ይሆናል። የአሁኑ ግን የችግር መፍቻ ማስተሰሪያ ስርዓቱም መስዋዕቱም ያለ አይመስልም፣ ወይም በደንብ እየሰራ አይደለም ነበር ያለኝ። ከአባ ወልደ አረጋዊ ጋር አይምሮን በሚሞግቱና አልፎ አልፎ መንፈስን በሚያሸፍቱ ውይይቶቻችን ከፍና ዝቅ ስል ውዬ ወደ 10 ሰዓት አካባቢ አበርገሌን አልፈን የጥራሪን ወንዝን ተሻግረን ዋግ ኽምራ ሰቆጣ ከተማ ደረስን። የዋግ ተራሮችና ሸንተረሮች ሰውና ድርቅ ተጋግዘው ቢያጎሳቁላቸውም አሁንም የሰውን አይን ለመሳብና ቀልብ ለመግዛት የሚሆን አጽመ ውበት አላጡም። እንዲያውም በስነ ምህዳር ሳይንስ እሳቤ ለሚያያቸው ሰው ወድቆ የተሰበረውን ትልቁን የአክሱም ሐውልት ትርክት ያስታውሳሉ። የአክሱም ሽማግሌዎች እንደሚያወጉት የኦዲት ጉዲት የተባለች ንግስት ከሁሉም ትልቁ የነበረውን ሐውልት ተሰብሮ እንዲወድቅ ካደረገች በኋላ ከወደቀው በቁመትም በወርድም የሚያንሱትንና አሁን እንደቆሙ ያሉትን ቀጥለው ሊጥሏቸው ሲሉ እነርሱን ተዋቸው አለቻቸው። ጭፍሮቿም ንግስት ሆይ ለምን ቢሏት አክሱማውያን እነዚህን ትንንሽ የቆሙ ሐውልቶች እያዩ መሬት ላይ ወድቆ የተሰባበረው ቆሞ ቢሆን ኖሮ ይሄኔ እንዴት ያምር ነበር ብለው ዘላለም በቁጭት ሲንገበገቡ እንዲኖሩ ነው አለችላሉ። እናም የዋግ ተራሮችና ጠቅላላ ሸንተረሩ የተፈጥሮ ጸጋው በአግባቡ ተጠብቆ ቢሆን አቤት ውበትና ግርማ ሞገስ በማለት ማንገብገቡ አይቀርም። ሰቆጣ ከተማ እንደገባን አባታችን ለማረፊያ የሚፈቅዱት ቦታ ይኖር ይሆን አልኳቸው። የኔ ልጅ ወይ ብላ ማርያም ቤተክርስቲያን ውሰደኝ አሉ። ወይ ብላ ማርያም ቤተክርስቲያን ሰቆጣ ከተማ ውስጥ ከድሮ ከተማ መካከል የተገነባችና ዙሪያዋን በተፈጥሮ እጽዋት የተከበበች ባለ ግርማ ሞገስ ጥንታዊት ቤተክርስቲያን ናት። ወደዚያው ወሰድኳቸውና ከመኪናው ወርደው በል እንግዲህ በጠዋት ከዚሁ እጠብቅሃለሁ አሉ። እንዴት አባታችን? እዚህ አካባቢ ምግብ ቤት ፈልገን እህል ውሃ እንቅመስ እንጂ አልኳቸው። ግድ የለም ለኔ አታስብ፣ አንተ በጊዜ ማረፊያ ፈልግና እንደዋልክ ስለሆነ እህል ቅመስ አሉኝና ወደ ቤተክርስቲያኑ ቅጽር አመሩ። መከራከር አልቻልኩም። ከማን ጋር ነው የሚያርፉት? ምን ይቀምሳሉ ብል መልስ አላገኝም። በአንድ ሀገር ብንኖርም፣ በአንድ መንግስት ብንተዳደርም፣ በአንድ ቋንቋ ብንናገርም
እኔና እነዚህ መናንያን በተለያዩ ዓለማት እንደምንኖር እየገባኝ መጥቷል። እነርሱ እኔንና ድርጊቴን ቢያውቁም እኔ ግን እነርሱን ለማወቅ ገና ብዙ ይቀረኛል። በትንሹ የሞከርኳትም ያመጣችብኝ ውጣ ውረድ፣ የጋለው የመተማ መሬት፣ የለመጠጠው እግሬ እስካሁን አልረሳውም። አልቤርጎ ከያዝኩና ምግብ ከበላው በኋላ ለመናፈስ በከተማው መሃል አስፋልት በእግሬ መንሸራሸር ፈለግኩ። በስተ ምዕራብ በኩል ጀንበር የወርቅ ጋሻ መስላ ግማሽ ጨረሮቿን እየገፋች ግማሹን እየጎተተች በተራሮቹ ልትሸሸግ ታዘግማለች። መሃል አስፋልት መንሸራሸሩን ትቼ ወደ ተራሮቹ በሄድ ጀንበርን አገኛት ይመስል ሂድ ሂድ የሚለኝ የሆነ ስሜት መጣ። ያቆምኩትን መኪና አስነሳሁና በስተ ምዕራብ አቅጣጫ ወደ ዝቋላ ወረዳ የሚወስደውን መንገድ ተከትዬ ነዳሁ። ከከተማው ሆኜ የሰማይ አድማስ መጋጠሚያ የመሰለኝ ጋራ ስደርስ ጀንበር በጣም ርቃ ማለቂያ ከሌላቸው የዋግ ሌሎች ተራሮች ጀርባ ሆና አየኋት። ድብብቆሽ የምትጫወት አይናፋር ልጅ ትመስላለች። እስኪ ከዚህ ደሞ ና የምትል ትመስላለች። በሞኝነቴ ፈገግ ብዬ ፊቴን ከምዕራብ ወደ ምስራቅ ሳዞር የሰቆጣ ከተማ ቁልጭ ብላ ታየችኝ። ዙሪያዋን ከከበቧት ጋራዎች መካከል ረባዳ መሬት ላይ የተዘረጋችው ሰቆጣ ከተማ በአካባቢው ማንም የማይጠብቃት ፍንድቅ ያለች ድንብላል ከተማ ናት። ይነሃግር ሳቁጣ ሸጊየን እያሉ ዋጎች በዘፈናቸውም በጫወታቸውም አፋቸው ቁርጥ እስኪል ድረስ ፍቅራቸውን የሚገልጹላት ውብ ከተማ ናት። እሷም በደጉም በክፉም ዘመን ለልጆቿ ተስፋ ሆና ኖራለች። ይህን ደግነቷንም የትም ቦታ ቢሆኑም በተስፋ ያነሱታል። ቢሆንም ይሆናል ባይሆን ምን ተዳዬ ማሲንቆዬን ይዤ ወደ ሳቆጣዬ በማለት ሰቆጣ ከተማ ከጥንቱ የሲራራ ነጋዴ የጉዞ መስመሮች መካከል ቁልፍ የነበረች ጥንታዊት ከተማ ብትሆንም የእርስ በርስ ጦርነትና ድርቅ ክፉኛ አጎሳቅለው ተስፋዋን ለመንጠቅ ቢሞክሩም ተስፋ ያልቆረጠች ሕይወት ያላት ከተማ ናት። ዋግ ኽምራና አካባቢው ከዚህ ቀደም ለምርምርና ለሌሎች ስራዎች መጣ ስለነበር ለእኔ እንግዳ አይደለም። የህዝቡን ባህል፣ እምነት፣ ስነ ልቦና ጠጋ ብሎ ላስተዋለ ድህነት ለጋስነትንና ፍቅርን ለማጥፋት ያልተሳካለት ቦታ፣ ኋላ ቀር አኗኗር ውበትን ማደብዘዝ ያልቻለበት ስፍራ፣ ማጣት ደስታን ማሸነፍ ያልቻለበት ሀገር ቢኖር ዋግ ኽምራ ነው ማለቱ አይቀርም። ማስታወሻዬን አወጣሁና ዋግ ሆይ የተራሮችሽ ግርማ፣ የሸንተረሮችሽ መስህብ ከልጆችሽ ውበትና ደግነት ጋር ተዳምሮ የአሸዋ ክምር ከለበሱት የዱባይ ሜዳዎች ብትበልጭ እንጂ አታንሽም። ፈታ የሚያደርገውን ሙቀትሽን ምግብም መድኃኒትም ከሆነው የማር ወለላሽ ልብን ከሚያሸፍተው ዜማሽ ጋር ተዳምሮ ሰራተኞች ለእረፍት የሚመርጡሽ፣ ባለጸጎች የሚቀናጡብሽ፣ የወታደራዊ ሳይንስ ልሂቃን ወታደራዊ ስልትና ጥበብን የሚጠበቡብሽ፣ ስፖርተኞች አቅማቸውን የሚፈትኑብሽ ስፍራ ትሆኛለሽ። ድህነት የጋረደውን ውበትሽን፣ ኋላ ቀርነት የከለለውን አቅምሽን ፍንትው የሚያደርግ አሸዋን ወደ መስታወት፣ በረሃን ወደ ገነት፣ የከርስሽን ውድ ማዕድን ወደ ፋብሪካ፣ ዜማሽን ወደ ሀብት የሚለውጥ ልብና ትጋት ያገኘሽ ጊዜ የኢትዮጵያ ዱባይ ትሆኛለሽ። እስከዚያው ግን እመኚኝ፣ አንቺ ማርና ወተት የሚዘንብብሽ የተስፋ ምድር እንጂ የእህል አውድማ ለመሆን ጸጋሽ አይደለምና በከንቱ በኬሚካል ማዳበሪያ አንጀትሽን አታቃጢ፣ ፊትሽንም ማዲያት አታልብሺ በማለት ጻፍኩ። በጠዋት ወደ ወይብላ ማርያም ሄጄ ተሳለምኩና ወደ መኪናዬ ሳመራ አባ ከአንድ ሌላ መነኩሴ ጋር ወደ እኔ አቅጣጫ መጡና ትከሻ ለትከሻ ተሳስመው ከተሰነባበቱ በኋላ እኔ ዘንድ ሲደርሱ እንዴት አደርክ የኔ ልጅ አሉኝ። እግዚአብሔር ይመስገን አልኩና ተሳልሜ ሳበቃ ደህና ማረፍ ያገኙ አልኳቸው ለመጠየቅ ያክል። ግሩም እንጂ እመቤቴ ሳለች ምን ቸግሮኝ አሉ። የሰቆጣ ከተማን ለቀን አንድ 15 ኪሎ ሜትር ያክል እንደተጓዝን ለጥ ያለ ሜዳ ላይ ደረስን። እንደዚህ ያለ ሜዳ ዋግ ውስጥ ብርቅ ነው፣ ወለህ ይባላል። እዚህ ሜዳ ላይ ወጣቱ ደጃች ኃይሉ ጣሊያንን ፊት ለፊት ገጥመው አርገብግበውበት ነበር። አባ መረብ ኃይሌ አባይ ባስ አጨደው ከመረው ወቃው እንደገብስ፣ ወለህ ከሜዳው ላይ ገብቶ ሲቀድስ፣ ቄሱ ታፈረ ነው ዲያቆኑ ሞገስ ተብሎ የተሸለለበት ሜዳ ነው። የቼክ ሪፐብሊክ ተወላጅ ሆነውና ወዶ ዘማች የነበረው አዶልፍ ፓርለሳክ ሀበሽስካ ኦዴሳ በሚል ርዕስ በጻፈው የታሪክ ማስታወሻ የሀበሻ ጀብዱ ተብሎ የተተረጎመ መጽሐፉ ላይ እንዳሰፈረው
ቀዳማዊ ኃይለ ሥላሴና ሰራዊታቸው በማይጨው ግንባር ጠላትን ገጥመው ድል አልቀናቸው ሲል ኮረም አካባቢ በሚገኙ ዋሻ ከመኳንንቶቻቸውና ከጦር አዛዦቻቸው ጋር ምክክር አደረጉ። በውይይቱ መሰረት አጼ ኃይለ ሥላሴ በዚህ ግንባር ከመቆየት ይልቅ ወደ መሃል ሀገር ተጉዘው ጉዳዩ ከባሰም ወደ ምዕራብ ኢትዮጵያ ጎሬ የመንግስታቸውን መቀመጫ አዛውረው ኃይል እንዲያጠናክሩና ጠንካራ ግንባር እንዲፈጥሩ ይህ ጉዟቸው ፋታ እንዲያገኝና አዲስ የሚከፍቱት ግንባር ይጠናከር ዘንድ ጊዜ ለመግዛት ሲባል ደግሞ ጣሊያንን አሁን ባለበት ለመግታትና ለማዘግየት ደጃች ኃይሉ በሰቆጣ በኩል የጣሊያንን ጦር እንዲመክቱ ታዘዙ። አንቶኒ ይህን ሁኔታ ሲገልጽ ወጣቱ ኃይሉ የንጉሱን ትዕዛዝ በጀግንነትና በወኔ እየፎከረ ተቀብሎ ወደ ሰቆጣ ሲያመራ ወጣትነቱን አይቼ አንጀቴ ተላወሰ ብሏል። ደጃች ኃይሉ በጦርነቱ ባሳዩት ጀግንነት በጣሊያን ዘንድ ከፍተኛ መፈራትን አትርፎ ስለነበር በጦር ሜዳ ሞተው እንኳን ጣሊያን ባለማመኑ አንገታቸውን ቆርጦ እስከ መውሰድ ደርሶ ነበር። በጣሊያን ወረራ ወቅት ብዙዎቹ የኢትዮጵያ ጀግኖች ወጣቶች ነበሩ። በላይ ዘለቀ ከጎጃም ገና አፍላ ጎረምሳ ነበር። ጃጋማ ኬሎ ከሸዋ ገና አንድ ፍሬ ወጣት ነበር። እነዚህ ሁሉ ጀግኖች የወጣትነት ህይወታቸውን ለውድ ሀገራቸው ያልሰሰቱ ነበሩ። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ተጠራርተው ስንቶቹ ጀግኖች የደምና የአጥንት መስዋዕትነት ዋጋ የከፈሉበትን ሜዳና ተራራ ባየሁ ቁጥር ስንቱን አስታውሼ በስንቱ ተደምሜ በስንቱ ሚዛን ራሴን መዝኜና አቅልዬ ይችላልው። ያው ገጣሚው እንዳለው እኔ ለስንታችሁ ዋብዬ ልሙት ያውላችሁ ልቤ ተከፋፈሉት ከማለት ውጪ ምን ይባላል? እንደርሱ ያለ ሜዳ ዋግና ላስታን እስከጨርስ ድረስ ላላገኝ ወለህ ሜዳውን እስከ አኩሪ ታሪኩ ተሰናብቸው ፈታኙን የዋግ የተራራ መንገድ ተያያዝኩት። አልፎ አልፎ ከእንቅብ አምልጦ መሬት ላይ የተደፋ ቆሎ የሚመስሉ ከተሞችን አልፈን በድሮ የእግር ጉዞ ዘመን የመንገደኞችን ጅማት አኮማትሮ የብዙዎችን መቅኔ የሚያፈስ አስቸጋሪ ተራራ በመሆኑ ስሙ ቅልጥም መስበሪያ የተባለ አካባቢ ደረስን። እድሜ መንገድ መስራትን ለሚያስብ ጭንቅላት እንጂ የቅልጥም መስበሪያን ያለፈ አስቸጋሪ ታሪኩን በላንድ ክሩዘር ተሳልቀንበት ሸር ብለን አለፍ ነው። 4 ሰዓት አካባቢ ወደ ላሊበላ የሚወስደውን መንገድ ትቼ በግራ በኩል ወደ ምስራቅ አቅጣጫ ተገንጥሎ የሚሄድ የበጋ መንገድ ተከትዬ ነዳው። ወደ 3ኛውና የመጨረሻው እጽ ማግኛ ስፍራ ይምርሃነ ክርስቶስ። ምዕራፍ 10 ረፋዱ ላይ ከታሪካዊውና አስደናቂው ይምርሃነ ክርስቶስ ደብር ደረስን። መኪናዬን ከአንድ የወይራ ዛፍ ስር አቆምኩና ከአባ ወልደ አረጋይ ጋር ወደ ቤተ ክርስቲያኑ አመራን። ወደ ቤተ ክርስቲያኑ ለመዝለቅ ከመኪናው መንገድ ማብቂያ ጀምሮ ቀጥ ያለ ዳገት በሲሚንቶ በተሰሩ ረጅም ደረጃዎች መውጣት ግድ ይላል። የይምርሃነ ክርስቶስ ቤተ ክርስቲያን ከሰፊ ዋሻ ውስጥ ራሱን ችሎ በጌጠኛ ድንጋዮች የተገነባ ቤተ ክርስቲያን ነው። ዋሻው በምዕራብ በኩል በሰፊ የተከፈተ ሲሆን በጎንና በጀርባ አለታማ ቋጥኝ የተዘጋ ነው። በስተ ምዕራብ አቅጣጫ የሚገኘው የዋሻው መግቢያ ከስሩ ገደል ሲሆን ከዋሻው ውስጥ ሆኖ ሲታይ ፎቅ ላይ የሆኑ ያክል ይሰማል። ከዋሻው ውስጥ ሆኖ ለሚያይ በስተቀኝ በቀጭኑ ፏፏቴ የምትሰራ ጅረት ወደ ታች ወርዳ ወደ ምዕራብ አቅጣጫ ሸለቆ ሰርታ ትፈሳለች። የዋሻው አናት በተፈጥሮ ደን የተሸፈነ ሲሆን በሳተላይት ከተነሳው ፎቶግራፍ ላይ ስለካው የደኑ ስፋት ወደ 25 ሄክታር የሚጠጋ ነው። ዋሻው ቤተክርስቲያኑን ከውስጥ አድርጎ ፊት ለፊቱ በግንብ የታጠረ ሲሆን ህንጻ ቤተክርስቲያኑን በበቂ መጠን መዞር የሚያስችል ከፍታና ክፍተት አለው። ከቤተክርስቲያኑ ስንደርስ በዛ ያሉ ለጠበል የመጡ ሰዎች ተቀምጠው ጸሎት እያደረሱ ደረስን። አባታችን እኔ እንግዲህ ከላይ ከደን ወጥቼ የታዘዝኩትን እጽ ለመፈለግ ልሄድ ነው አልኳቸው። መልካም ነው አሉኝ። ያው እስክመለስ መጠበቆ ነው አልኳቸው። ታዲያ ምን ችግር አለ? ያሻህን ሰዓት ብትዘገይም በዚህ በተቀደሰ ስፍራ መቆየት ለኔ መልካም ነው አሉ። እሺ እንግዲያውስ አልኩና ከቤተ ክርስቲያኑ ህንጻ ጨለም ባለው በስተሰሜን ምስራቅ በኩል ሄጄ ጸሎት ቢጤ አደረስኩና በፍጥነት በስተደቡብ ምስራቅ ታጥፌ ወደ ዋሻው አናት ወደ ደኑ አመራው። ከዚህ ታላቅ ደብር እንዳመጣ የታዘዝኩት እጸ ተክህኖ ይባላል። የአዲስ አበባ ዩኒቨርሲቲ ባሳተመውና የኢትዮጵያ እጽዋት ዝርዝር በያዘው መጽሐፍ ውስጥ ስለተካተተ በስሙ አንጻር በተገለጸው መሰረት ደኑ ውስጥ ባየው መለየት እንደምችል እርግጠኛ ነበርኩ። ፈተናው ግን
አንድን እጽ 25 ሄክታር ስፋት ባለው የተፈጥሮ ደን ውስጥ እንዴት አድርጎ ፈልጎ ማግኘት ይቻላል የሚለው ነው። የተለመደውን ሳይንሳዊ የብዝሃ ህይወት ፍለጋና አሰሳ ስልት መጠቀምን አሰብኩ። በ50 ሜትር ርቀት የሚዘረጉ ቀጥተኛና ትይዩ የሀሳብ መስመሮችን በማስመር በእያንዳንዱ መስመር ላይ ቀጥ ብሎ በመጓዝና ግራና ቀኝ እያሰሱ መሄድ ነው። በዚህ ስልት ከ90 በመቶ በላይ በደን ውስጥ የሚገኙ እጽዋትን ማዳረስ ይቻላል ተብሎ ይታመናል። በዚህ መሰረት በአብዛኛው በሀበሻ ጽድና በሌሎች ሀገር በቀል እጽዋቶች የተሞላውን ደን ከሰሜን አቅጣጫ በኩል ጀምሮ ከምዕራብ ወደ ምስራቅ የተዘረጉ የሀሳብ መስመሮችን በያዝኩት ጂፒኤስ እየታገዝኩ እንደ ዝጊ እየተመላለስኩ ፍለጋዬን ጀመርኩ። የደንን 3/4ኛውን ክፍል አስሼ ስጨርስ ከቀኑ 8 ሰዓት ተኩል ሆኗል። ይሁን እንጂ እጸ ተክህኖ የሚባል እጽ ምልክቱም አልነበረም። ድካምና ረሃብ ወደ ተስፋ መቁረጥ እያንደረደሩኝ ቢሆንም በደንና ብዝሃ ህይወት ጥናት ልምድ መሰረት አንዳንድ ዝርያዎች በተፈጥሯቸው ችፍግ ብለው በአንድ ጥግ ብቻ ሊበቅሉ ይችላሉ። እንደነዚህ አይነት እጽዋት ልዩ ወይንም ደግሞ ዩኒክ ይባላሉ። በሌላ በኩል ደግሞ ዝርያቸው ተመናምኖ አንድ ግለ ተክል ወይንም ደግሞ በጣት የሚቆጠሩ ብቻ ሊገኙ ይችላሉ። እነዚህ ደግሞ ብርቅዬ ወይንም ደግሞ ሬር ይባላሉ። ስለሆነም የግድ የደኑ ስፋት እስከሚያልቅ መቀጠል ነበረብኝና ቀጠልኩ። ይሁን እንጂ በታላቁ ደብር ይምርሃነ ክርስቶስ የጽድ ደን ውስጥ እንደጠበቅኩትና እጸ ተክህኖ ውስጥ አጸደ ደብሩ ለይምርሃነ ክርስቶስ ወመዓዛሁ ሰናይ ተብሎ እንደተጻፈልኝ ላገኘው ባለመቻሌ እጅግ ተማረርኩ። ወዲያው ግን በፍለጋው በመድከምም ሆነ በመሰላቸት በዚያው መቅረትም አልተፈቀደልህም። ወደ ቅዱሱ ቦታ ለመመለስ በዘገየ ቁጥር የኋለኛው ዘመንህ እንደምንጣፍ ወደ አንተ እየተጠቀለለ ይቀርባል የሚለው ትዕዛዝ ትዝ አለኝና ማማረሩ እንደማያዋጣኝ ስረዳ አሁን 10 ሰዓት ሊሆን ነው። በጣም ደክሞኛል፣ እርቦኛልም። ያለኝ አማራጭ ላሊበላ ከተማ ሄጄ አድሬ እንደገና በማግስቱ በሌላ ስልት መሞከር ይሻላል ብዬ የዛለ ሰውነቴን እየጎተትኩ ከዋሻው አናት ወደ ታች በጥግ በኩል ወረድኩ። አባ ወልደ አረጋዊ ከዋሻው አጥር ስር ቁጭ ብለው መጽሐፍ ያነባሉ። ጠበልተኞች ከዚህም ከዚያም ግማሾቹ ጋደም ብለው ግማሾቹ ተቀምጠው በዝግታ ያወራሉ። ወደ አባ ጠጋ አልኩና አባታችን አልተሳካልኝም እንሂድ አልኳቸው ተስፋ በቆረጠ ስሜት። መጣው ትንሽ አሉኝ። ወደ ውጪ ወጣውና በስተ ምዕራብ በኩል ቁልቁል ጅረቱንና የመጣንበትን የሲሚንቶ ደረጃ በመሰላቸት ሳይቆይቼ ዘወር ስል ከዋሻው ግንብ ጥግ ትንሽ ራቅ ብሎ 2 እናቶች የተነጠፈ ሰሌን ላይ ቁጭ ብለው የመገበሪያ ስንዴ ይለቅማሉ። ከአንደኛዋ እናት የግራ ጆሮአቸው ላይ የሆነ እርጥብ ቀንበጥ ተሰክቶ ሳይ ሰውነቴ ትርትር አለ። ይታዘቡኛል ሳልል እየተንደረደርኩ ጠጋ ብዬ ሳስተውል የምፈልገው እጽ ግንጣይ እንደሆነ ተረዳው። ሳላስበው የአምላክ ያለ አልኩ። አፍጥጬ ማየቴ ሳያንስ የአምላክን ስም ስጠራ የተደናገሩት እናት ምን ነው የኔ ልጅ ደህና አይደለም አሉኝ። ውይ የኔ እናት ይቅርታ ደህና ነኝ አልኩና እባክዎት አንድ ነገር ላስቸግሮት አልኳቸው። ምንድነው የኔ ልጅ አሉ መገረማቸው ጨምሮ። ጆሮት ላይ ያለውን እጽ ከየት ነው ያገኙት አልኳቸው። ውይ ይሄንን ነው አሉና በእጃቸው ከጆሮአቸው ላይ አወረዱት። አሁን እናቴ በጣም ፈልገዋለሁ አልኳቸው በሚያስተዛዝን ፊትና ቅላጼ። በእርሱ ታች በጠዋት እንጨት ልሰብር ወርጄን ያገኘሁት ከታች ከሸለቆው ጥግ ተርፏል አሉና ብቻ ብለው የሆነ ነገር ሊነግሩኝ ሲሉ አላስጨረስኳቸውም። በተቃራኒው አቅጣጫ ስለፋ መዋል የቆጨኝና እየተንደረደርኩ ወደ ሸለቆው ስወርድ ሳላስበው የረገጥኩት ድንጋይ ተፈንግሎ ወደ ሰማይ ጉኜ መሬት ላይ ተዘረርኩና ከቁጥጥር ውጪ ሚዛኔን ስቼ እንደ ሙቀጫ እየተንከባለልኩ ቁልቁል ወረድኩ። በቃ አተርፋለሁ የሚል ግምት አልነበረኝም። ረጅም ርቀት ተንከባልዬ ሳበቃ ከአንድ ከሸለቆው ጥግ ካለ የደደሆ ቁጥቋጦ ስር ሄጄ ተወሸኩ። በቃ ድካም፣ ረሃብ፣ ህመም ተጋግዘው በእጅጉ እንደተጎሳቆልኩ ተሰማኝና ወይ መከራዬ ብዬ ለደቂቃዎች እዛው እንደተጋደምኩ ቆየው። እንደምንም ብዬ ተቀመጥኩና የአካል ክፍሎቼን መቁጠር ጀመርኩ። የተሰበረ ወይም የወለቀ ነገር የለም። አይኔ አልፈሰሰም፣ ጥርስ ያልረገፈም፣ አጥንቴም አልተሰበረም። ደም ግን ከፊቴም ከእጄም ከእግሬም በጣም ይፈሳል። የሚፈሰውን ደሜን አይቼ እንደገና ጥልቅ መሬትና ማጉረምረም ውስጥ ልገባ ስል ዶክተር ማግዳሊና ድንገት ትዝ አለችኝ።
በአንድ ተራራማ የቤተ ክርስቲያን ደን ተዳፋት ላይ ወድቃና ተንከባላ ቁስሏን እያሻሸች ስናገኛት የምሬት ሳቅ እየሳቀች አይ ላቭ ኢኮሎጂ ነበር ያለች። እኔም ድንገት ስሜት የተቀየረና እየሰራሁት ባለው ትብደት ከት ብዬ ሳኩኝ። እንደ ተቀመጥኩ አካባቢውን ስቃኝ የምፈልገው እጽ ምልክቱ ጨርሶ የለም። የበለጠ ብስጭትና ተስፋ መቁረጥ ውስጥ ሆኜ በተቀመጥኩበት አንገቴን አቀረቀርኩ። ድንገት የሰው ኮቴ የሰማው መሰለኝና ዘወር ስል አባ ወልደ አረጋዊ ናቸው። ተጋግጦና ተፋፍጎ ደም በደም የሆነውን ፊቴንና እጄን ሲያዩ ፈገግ አሉና ዘእንበለ ድካም ይስረከብ ጸጋ አሉ። ያለ ድካም ጸጋ አይገኝም ማለታቸው ነው። አይ አባታችን እርግማኑ ይቅርልኝ እንጂ ጸጋ አገኛለሁ ብዬ እንኳን ተስፋ አላደርግም አልኳቸው። አንዱ ሲቀር ወይም ሲወገድ በሌላው መተካቱ ግድ ነው አሉ። ወዲያው ጸሎት አደረጉና ከቀሚስ ኪሳቸው ውስጥ በትንሽ ጠርሙስ የያዙትን ጸበል አወጡና ወደ ሸለቆ አካባቢ ረጩት። አይኔ እያየ የሆነ ነገር እንደ መጋረጃ ተጠቅልሎ እንደ እባብ ሸረር ብሎ ጠፋና ከተቀመጥኩበት በቅርብ ርቀት ከሸለቆው ዳር በብዛት ለምልሞ አየሁት። ዕፀ ተክህኖን። ምን ጉድ ነው አልኩ አፌን ከፍቼ። አባ ፈገግ አሉና አየህ የኔ ልጅ፣ ለሰው ልጅ ደህንነት እጅግ ጠቃሚ የሆኑ እጾችን አጋንንት እንዲህ ይሰውሩታል አሉኝ። በፍርሃት ይሁን በአድናቆት በተቀመጥኩበት ደርቄ ቀረሁ። እንዴት ይሆናል? ይህ እንዴት ይታመናል? እንዴት ግዘፍ የነሳ ተክል በአይኔ ፊት ይሰወራል? በዚህ አይነት በአብያተ ክርስቲያኑና ገዳማቱ እየዞርን አጠና ነው መዘገብ ነው የምንለው በከፊል ነበራ። ከጥያቄ ላይ ጥያቄ እየተነባበረ አይምሮዬን ይነትረው ጀመር። ፈዝዤ መቅረቴን የተረዱት አባ በልኮ ያዝና እንሂድ እንጂ አሉኝ። ተስፈንጥሬ የተነሳውና ደሜን እያንዠረዠርኩ ሄጄ አንዱን ተክል እቅፍ አድርጌ ሽታውን ማግማግ አደረኩት። መዓዛው ግሩም ነው። ውስጤን የሆነ ፍስሐ ሲሰማው ይታወቀኛል። እንደ ንብ ከዚህም ከዚያም እየሄድኩ ሳሸት ቆየውና ከለመለመው ቀንበጥ ቆርጬ ያዝኩ። በተጨማሪም አንዷን ቡቃያ ከናፈረ ስሯ ለመውሰድ አስቤ ልነቀል ስል አባ የአይሆንም ምልክት በእጃቸው አሳዩኝ። ለምን አልኳቸው። ውጊያውን አትችለውም አሉ። አልተከራከርኩም። እየተንከባለልኩ የወረድኩትን ጋራ እንደ ዝንጀሮ እየቧጠጥን ወተን ወደ መኪናችን አመራን። በየመሃሉ ግን እንግዲህ ከአይኔ ፊት እጽ ከተሰወረ ሌላውንማ እያልኩ ያለፈ ጥርጣሬን ወደ መተው ተቃረብኩ። እኔ ምለው አልኩ ለራሴ፣ አባ ወልደ አረጋዊ አብረውኝ ባይመጡ ኖሮ ይህን እጽ እንዴት አድርጌ ላገኘው ኖሯል? ምነው እነርሱ ሲህን እያወቁ እንዴት ይህን እጽ እንዳመጣ ያዙኛል? እድሜ ልኬን ስዳክር እንድኖር ፈርደውብኝ ነበር ማለት ነው። ወዲያው ደግሞ ፈጣሪ ሳይደግስ አይጣላም አለ ያገሬ ሰው ብዬ ቅሬታዬን በአድናቆት ቀየርኩ። ከመኪናችን ስንደርስ የመጀመሪያ ሕክምና እርዳታ መስጫ ቦርሳዬን አውጥቼ ራሴን እንደ ነገሩ አከምኩና ወደ ላሊበላ ከተማ ጉዟችንን ቀጠልን። ላሊበላ ከተማ ስንደርስ ምሽቱ እየተቃረበ ነበር። መሀል ከተማው አካባቢ ስንጠጋ አባታችን የት ነው የሚያርፉት አልኳቸው እንደ ልማዴ። ቤተ መድኃኔዓለም ውሰደኝ አሉ። ቤተ መድኃኔዓለም ከ11 የላሊበላ ውቅር አብያተ ክርስቲያናት መካከል ትልቁ ሲሆን ስለ እነዚህ አብያተ ክርስቲያን ታሪክና የኪነ ህንፃ ውበት እንኳን በዚህ ድካሜና የሚጠዘጥዝ ቁስል እየተሰማኝ ቀርቶ ተረጋግቼ ብጽፍላቸውም ያልተባው ብዕሬ እነርሱን የሚመጥን ቃላት እንደማይተፋ አውቃለሁ። አሁን የሚያስፈልገኝ የተፋፋገና የተጋጋጠ ገላይንና የነበዘውን አይምሮዬን የሚያሳርፍ ፍል ውሃ ውስጥ መነከር ወይም ሙሃት ነው አልኩና አባን ቤተ መድኃኔዓለም አድርሼ ወደ ሮሃ ሆቴል አመራሁ። በማግስቱ እንደተለመደው በጠዋት ተነስተን ደብረ ሮሃ ላሊበላ ከተማን ለቀን የላስታ ተራሮችን ወደ ኋላችን እየተውን ወደ ደጋ መቄት አቀናን። በመካከል ልጠይቃቸው ወይስ ልተወው እያልኩ ሰፈራ ስጀር ቆይቼ አባታችን አልኳቸው። አቤት የኔ ልጅ አሉ። እንዲያው አንድ ነገር ልጠይቆት ነበር አልኳቸው። ምን አለ ታዲያ አሉ። በቀደም እንደነገርኩት በታዘዝኩት መሰረት በብዙ ድካም እጾቹን ፈልጌ አግኝቻቸዋለሁ። ግን አይምሮዬ እነዚህ ሶስቱ እጾች ለምን ይሆን የተፈለጉት? እኔንስ ለምን በዚህ ሁሉ ድካም ፈልጌ እንዳመጣ አዘዙኝ እያለ እረፍት ነሳኝ አልኳቸው። የኔ ልጅ ያንንማ እኔ ምን አውቃለሁ ብለህ ነው? የላኩ ያውቃሉ እንጂ አሉ። በሐሳቤ ይሄስ አመላችሁ ነው
አልኩና ፈገግ ብዬ ደግሞ አሁንም ለራሴ እኛ ስለማናውቀው ነገር ሳንጠየቅ የባጤ ቆጡን እንቀባጥራለን። ጅራቱን ብቻ ይዘን ስለ አናቱ ጭምር እንተረትራለን። እናንተ የምታውቁትን ተጠይቃችሁ እንኳን መለጎማ መላችሁ ነው እያልኩ በልቤ ሳጉረመርም ከንፈሬም ተንቀሳቅሶ ስለነበር ምን አልክ የኔ ልጅ አሉኝ። አይ እኔማ ማህበረ ስላሴ ገዳም ሄጄም የእርስዎን ስም አንስተው መልእክት ስለላኩኝ በዚህ ጊዜ ምስጢር ውስጥ እርስዎም እንዳሉበት ስለተሰማኝ ነው። ይሁንና አላስቸግረውትም አልኳቸው። ዝም ብለው ቆዩና ስማ የኔ ልጅ ብዙ ልዩ ጠባይና ኃይል ያላቸው እጾች ይኖራሉ። እጸ ሶሎሞን ወይም ደግሞ እጸ ዘዌ ወይም እጸ ሳቤቅ ወይም እጸ ስላሴ ወይም እጸ ሕይወት ወይም እጸ መሰውር ሌላም የሚባሉ ይኖሩ ይሆናል። ጥበብ የሚገልጽ እጽ ቢሆን እንኳን ጥበብ ደስታና እርካታን የሚሰጥ በድካምና በእውቀት ላይ ተመስርቶ ሲገኝ እንጂ በገጸ በረከትና በአቋራጭ ሲገኝ አይደለም። እጸ ሕይወትን አግኝተህ አሁን የምትኖርበትን ጫጫታና ጥድፊያ የሞላበት ሕይወት ይዘህ ለዘላለም መኖር የምትሻ አይመስለኝም። ዘላለም መኖር ከፈለክ በሰላም በፍቅር ነው። እርሱ ደግሞ በእጽ ሳይሆን በመልካም ስራና በእምነት የሚገኝ ነው። እጽዋትን ሁሉ ከልዩ ልዩ ባህሪያቸውና ኃይላቸው ጋር የፈጠራቸውን ፈጣሪን ማመኑ ከሁሉ ይበልጣልና አሉ። በዝምታ ትንሽ ቆዩና እናም የኔ ልጅ መልካም የሚሆነው የታዘዝከውን እንደፈጸምክ ሁሉ ቀሪውንም ከእነርሱ ሁሉንም በሂደት ለመረዳት በትዕግስት መጠበቁ ይመስለኛል ብለው ወደ አርምሟቸው ተመለሱ። አሁን ያለህን ሕይወት ይዘህ ለዘላለም መኖር የምትፈልግ አይመስለኝም ያሉትን ደግሜ ለራሴ ነገርኩትና የሆነ ገጠመኝን አስታውሼ ፈገግ አልኩ። ቀድሞ ሰራበት ከነበረ ድርጅት ሰራተኞችን ጠዋትና ማታ ወደ ስራ ቦታ ለማመላለስ ተወዳድሮ ያሸነፈ አንድ ባለመኪና ወጣት ነበረ። መኪናው አሮጌ ቹኳንታ አውቶቡስ ስለነበረች ሩቅ መስመር ለመጓዝ ወጪዋ ከባድ ስለሆነበት በአነስተኛ ዋጋ ለሰራተኞች አገልግሎት እንዲሰጥልን ተዋዋል ነው። አውቶቡሷን እንዳመሏ ራሱ እየጠጋገነና ራሱ እያሽከረከረ የሚተዳደር ወጣት ነው። ጠባዩ መልካም በመሆኑ ከሰራተኞቹ ጋር ተግባብቶ እስከ መቀላለድ ደርሶ ነበር። አንድ ጊዜ እምነቱ ክርስትና ሆኖ ለየት ያለ እንደሆነ በእምነቱ መሰረትም አሁን ባለበት ሁኔታ ሞት ሳይደፍረው ለዘላለም እንደሚኖር ተናገረ። ከእርሱ እምነት ውጪ ያሉ ሰዎች በሞት የሚወሰዱ ቢሆንም እርሱ ግን ከሞት ነፃ እንደወጣ በሙሉ ልብ ተናገረ። ሌላኛው ልጅ ታዲያ ሃይማኖታዊ ክርክሩን ትቶ በጣም አስቂኝ አስተያየት ሰነዘረ። አዲስ ጎማ እንኳን ሰርቶ መቀየር የማይችል መኪና ይዘህ 10 ኪሎ ሜትር ለመጓዝ 2-3 ጊዜ አቧራ ላይ እየተንከባለልክ እየጠገንክ እያንኳተትክ የምትነዳው መኪና ይዘህ በዚህ ከእጅ ወደ አፍ በሆነ ኑሮ እየዳከርክ ዘላለም ለመኖር ስታስብ እንዲያው ትንሽ አይዘገንንም አለው። ተሳፋሪው ሁሉ አንዴ በሳቃው ካካ። ለነገሩ አባ ወልዳ አረጋዊ የሚያሉኝ ይህንኑ ነበር። መቄት ከደጋው ላይ ስንደርስ አባ ከጥልቅ ዝምታቸው ተመልሰው አሉ ጺማቸውን እያፍተለተሉ። የሆነ ነገር ሊያወሩኝ እንደሆነ ገባኝና ፊቴን በግማሽ ወደ እርሳቸው ዘወር አደረኩኝ። በ1830 ዓመተ ምህረት ጆርጅ ዊልሃም ሽምፐር የተባለ ጀርመናዊ በምጽዋ በኩል አድርጎ ወደ ትግራይ አድዋ ዘለቀ። ይህ ሰው የስነ እጽዋት ባለሙያ ሲሆን ቀደም ሲል በአልጄሪያና ግብጽ ተዘዋውሮ እጽዋት በመሰብሰብ ይታወቅ ነበር። ወደ ኢትዮጵያ ገብቶ በመረብና በተከዜ ሸለቆ በአድዋና በላስታ እንዲሁም በሰሜን ተራሮች እየተዘዋወረ የመሬቱን አቀማመጥ፣ የአየር ንብረቱን ሜቴዎሮሎጂ፣ የማዕድናቱን ሚኔራሎጂ እና የአለቶችን አይነት ጂኦሎጂ እንዲሁም አዝዕርቱን ሲመለከት በእጅጉ ተደነቀ። እንግዳ ተቀባዮቹ ኢትዮጵያውያንም ይህን ሰው በራቸውን ከፍተው ተቀበሉት አሉና ባይገርምህ በወቅቱ የሰሜንና የትግራይ ገዢ የነበሩት ደጃቹቤ ሽምፐርን ከእንግድነት አሳልፈው ባለሟል ያደርጉታል። የኢትዮጵያ ንጉሠ ነገሥት የመሆን ዓላማ ነበራቸውና ሽምፐር በቱርጅማንነትም በአማካሪነትም የውጭ ግንኙነታቸውን እንዲያከናውንላቸው በማሰብ ነበር። ሽምፐርም የዚችን ሀገር ጸጋና ሀብት ወዲያው የተረዳው በመሆኑ ወዳጅነቱን አጠናከረ። እናም የደጃቹቤ ዘመድ የሚሆኑትንና ከአድዋ የመኳንንት ወገን የሚወለዱትን ወይዘሮ መርሲትን አግብቶ የእንጥጮና አካባቢው ገዢ ሆኖ ተሾመ ሲሉ እንዴ አልኩኝ በመገረም። አባም ዝም ብለው ቀጠሉ። አሳዛኙ ትዝብት ግን ሽምፐር እንዲህ ባለ አኳኋን የተከፈተለትን እድል ተጠቅሞ በአካባቢው የሚገኙትን እጽዋት ዝርዝር መረጃ ከናሙና ጋር አድርጎ በምስጢር ፈረንሳይ ፓሪስ ለሚገኘው ጃርዲን ደስ ፕላንቲስ፣ ጀርመን ሙኒክ ለሚገኘው
ቦታንስቺስ ሙዚየም፣ ለእንግሊዝ ደግሞ ለንደን ኪው ለሚገኘው ሮያል ቦታኒካል ሶሳይቲ እና ለሌሎችም እየላከ ሀብት ይሰበስብ ነበር አሉ። የፈጣሪ አለ እላለሁ በልቤ። እንዳልኩ ደጃቹቤ አላማቸው የኢትዮጵያ ንጉሠ ነገሥት መሆን ስለነበር ለዚሁ ዝግጅት ቅባ መንግስት የሚፈጸሙበት ቤተክርስቲያን ማሰራት ነበረባቸው። በዚሁ መሰረት ሽምፐር ከእንጥጮ ወደ ሰሜን ደረስጌ መጥቶ የደረስጌ ማርያምን ቤተክርስቲያን እንዲያስገነባ ኃላፊነት ይሰጠዋል። ሽምፐር ደረስጌ ማርያም ቤተክርስቲያንን እያስገነባ አሁንም የእጽዋትና የመልክዓ ምድር ጥናቱን ወደ አውሮፓ ማጋዙን ቀጥሏል። የደረስጌ ማርያምን ቤተክርስቲያን አሰርቶ ካስጨረሰ በኋላ ውስጧን በልዩ ኢትዮጵያዊ ስነ ስዕል እንዲዋብ አስደረገ። የደረስጌ ማርያም ቤተክርስቲያን ስዕሎች አይታቸው እንደሆነ እጽዋት፣ አበቦችና ሀረጎች ይበዙባቸዋል። ይህ እንግዲህ የእርሱ የሙያ ተጽዕኖ ነው። በዚህ ሁኔታ ከ2400 በላይ የእጽዋት ናሙናዎችን በመላክ የአውሮፓ ቤተ መዘክሮችን ሲያበለጽግ እርሱም የአሳሽነት ዝናው በአውሮፓ ሲናኝ፣ በኢትዮጵያ ውስጥ ደግሞ ከአውሮፓ በሚላክለት ገንዘብና እንጥጮ በሀገረ ገዥነቱ በሚያገኘው ሀብት ባለጸጋ ሆኖ ከቤተ መንግስት ባለሟልነት ጋር የተደላቀቀ ኑሮ መኖር ቀጠለ። ይገርማል። እሺ አልኩ። አውሮፓዊ ወገኖቹም ላበረከተላቸው ጉልህ ሳይንሳዊ መረጃ አብዛኛውን የኢትዮጵያ እጽዋት በተለይ መድኃኒትነት ያላቸውን በስሙ ሰይመውለታል። ለምሳሌ ታዋቂውን ጥገኛ የኮሶቱል መድኃኒት እንቆቆን ብትወስድ ሲሉኝ ወዲያው ሸምዳጅ አይምሮዬ ኢምቤሊያ ሽምፐሪ ሲል አስተጋባ። ሳይንሳዊ መጠሪያቸው ሸምፐር የሚል ስም የያዙ የበርካታ አስማተ እጽዋት ከመቅጽበት በአይምሮዬ ይክተለተል ጀመር። እንቆቆ፣ ደደሆ፣ ቃጨና፣ ጮጮ፣ መረንዝ እያልኩ ስቆጥር ዋው አልኩ በመደነቅ። አባ አረጋዊ ቀጠሉና በእርግጥ ደጃቹቤ ላጎናጸፉት ክብርና ነጻነትም ደረስጌ ማርያም አካባቢ ያገኘውን የሜዳ አበባ ዝርያ ውቤ የሚለውን ስም በእርሱ አጠራር ዩቤ ከላቲን ጋር አስተሳስሮ ዩቢያ ብሎ የእርሱን ስም ጨምሮ ዩቢያ ሽምፐሪ ብሎ 22 ግንቦት 1830 ሜይ 30 1838 የሚቃል ጨምሮ ከለንደኑ ኪው ቤተ መዘክር ልኮታል። እስካሁን ድረስ ናሙናው በዚሁ በለንደኑ ኪው ቤተ መዘክር ውስጥ ከዚሁ ከስሙ ጋር በክብር ይገኛል አሉ። በመሃል ብዙ ሳስብ ቆየውና አባታችን ዩቢያ ሽምፐሪ የሚባል የኢትዮጵያ እጽዋት ዝርያ ቢያንስ በስም ደረጃ ሰምቼው አላውቅም አልኳቸው በመገረም። አይሄኔ ልጅ አሉ። የሚያሳዝነው ያለ ሀገሪቱ ፈቃድና ጥቅም የእጽዋት ዝርፊያ መካሄዱ ብቻ ሳይሆን ትምክህተኞቹ አውሮፓውያን ናሙናውን ከተቀበሉ በኋላ በርካታ በእርሱ ስም የሰየማቸውን እጽዋት ስም ሲያጸድቁ ዩቢያ ሽምፐሪ የሚለውን የደጃቹቤ መታሰቢያ ስም ግን ለምደባ አይመችም በሚል ሰበብ የደጃቹቤ መታሰቢያ ብቻ ቆርጠው ሃፕሎካርፓ ሽምፐሪ በሚል ስለተቀየረ ነው ሲሉኝ ምን አልኩና በልዴት የመኪናውን መሪ ለቀቅኩትና መኪናው ሚዛኑን ሊስት ሲል ተረጋግቼ ከመንገድ ዳር አውጥቻ ቆምኩት። አሁን ሃፕሎካርፓ ሽምፐሪ ይህንንም አውቀዋለሁ። ገተን ወይም ነጭሎ ኢትዮጵያን ዴዚ የሚባል ባለቢጫ አበባ የሜዳ እጽዋት ነው አልኩና እንዴት እንዲህ ይደረጋል? እንዴት ሳይንስ ውስጥ ትምክህት ይገባል? መቀየር ቢያስፈልግ ብዙ የተሰየመለት የእርሱ ስም ተቀይሮ በእርሳቸው መተካት ነበረበት እንጂ እንዴት አልኩ በምሬት። በቃ ብው አልኩ። በእርግጥ በሚያስተዳድሩት ሀገር ባደጉበት ሜዳ የበቀለን እጽ ያውን በእርሳቸው መልካም ፈቃድ የተገኘን ከ2400 እጽዋት ውስጥ አንዷን ብቻ በስማቸው መሰየም የሚያንስ እንጂ የሚበዛ አልነበረም። ነገር ግን በምዕራቡ ዓለም ይሉኝታና ውለታ ቦታ የለውም አሉና የኔ ልጅ በዚህ ግን አትደነቅ፣ አትበሳጭም። በዚህ ስጋዊ ዓለም ማንም ወርቃማ ታሪክ ይዘህ አስደናቂ ቅርስ ኖሮ አኩሪ ባህልና ወግ ተጎናጽፈ ጥንታዊ የተሰናሰለ ሃይማኖት ተጫምተ በእኩልነት ከጎኑ እንድትሰለፍ አይፈልግም። ምናልባት በተራብን ጊዜ ስማቸው በተጻፈበት ከረጢት የተሞላ ስንዴ እንዳንሞት እንዳንድን ይመጸውቱን ይሆናል። እርስ በርሳችን በተኳረፍን ጊዜ ለአንዳችን ክላሽ ለሌላችን ቦምብ ይለግሱን ይሆናል። ከወንድም ጋር ተጣልተህ ተቃዋሚ ስትሆን በራቸውን ገርበብ አድርገው የሚከፍቱልህና የተገባ ቢሆንም ለስራ ለትምህርትና ለጥበብ ገበያ ሲሆን ግን በራቸው የተከረቸመ መሆኑን አስተውል። እናም አንገታችንን ቀና አድርገን ከድህነት ማጥ ወጥተን ወደ በልጽግና ማማ ለመውጣት ወደ ቀደመ ክብራችን ለመመለስ ከራሳችን በስተቀር ማንም አያግዘንም። ልብ በል። ለምን አያግዙንም? ለምን የኛን ክብር አይፈልጉም እያልን ማላዘንም የለብንም። ዓለሙ እንዲሁ ነውና
አንገትክን ካቀረቀርክ ዓለም ስምህን ከታሪክ መዝገብ ይፍቀዋል። ከአንተ ሀገር በተገኘ የዘረመል ሀብት ጎተራቸውን ቢሞሉ የአንተን ባዶ ስልቻና የተራበ ሆድህን እያሳዩ መሳለቂያ ያደርጉሃል እንጂ ያለፈ ውለታን አስተውሶ የሚያግዝህ የለም። እናም የኛ ክብርና ተስፋ በእጃችን ነው የኔ ልጅ። ራሳችንን ስናከብር ሌሎች ያከብሩናል አሉኝና ይልቁንስ ስሜታዊነቱን ተወውና ታሪኩን ልጨርስልህ አሉኝ። እርስዎ ግን ይህን ሁሉ እንዴት አወቁ አልኩ። ሳይንሱንም ታሪኩንም ከእርሳቸው በማልጠብቀው ሁኔታ ሲገልጹት ተገርሜ፣ የኔ ልጅ ለምን የኔ ማወቅ ይህን ያክል ያስገርማል? ይልቁንም የምነግርህን ነገር አዳምጥና የራስህን ድርሻ ተወጣ አሉ ኮስተር ቆጣ ብለው። አባቴ ይቅር በሉኝ፣ ዝም ብዬ ነው ምቀባጥር፣ እባክዎትን ታሪኩን ይጨርሱልኝ አልኩ በልምምጥ። እንዳልኩ ደጃቹቤ ቤተ ክርስቲያን ቢያሳንጹም ጳጳስ ከግብጽ ቢያስመጡም እንዳሰቡት ሳይሆን ቀርቶ በደጃች ካሳ ተሸንፈው ሽምፐር በተቆጣጣሪነት ባስገነባት ደረስኬ ማርያም ደጃች ካሳ አጼ ቴዎድሮስ ተብለው ነገሱበት። ሽምፐር የደጃቹቤ ባለሟል በመሆኑ ብቻ ሳይሆን በስውር ያለ መንግስት ፈቃድ የሀገር ሀብት ወደ አውሮፓ እንደሚልክ ቴዎድሮስ መረጃው ስለነበራቸው ፊት ነሱት። ከእንጥጮ ገዥነቱም ተነሳ። እንደ ልቡ ተዘዋውሮ እጽዋቱን መሰብሰብም ችግር ሆነበት። በዚህ ሁኔታ ክብሩም ተቀነሰ። ገቢውም እየተሟጠጠ በሰዎች እርዳታ ከባለቤቱና ከልጆቹ ጋር አድዋ መኖር ጀመረ። ይሁን እንጂ እንደ በፊቱም ባይሆን የአለት ናሙና እና እጽዋትን መሰብሰቡንና ካርታ እየሰራ ወደ አውሮፓ በሚስዮናውያን አማካኝነት መላኩን አላቋረጠም ነበር። ይህም ድርጊቱ በአጼ ቴዎድሮስ ዘንድ የሚታወቅ ነበር። በደብረ ታቦር ጋፋት በቁም እስረኝነት ተይዘው መድፍ እንዲሰሩ ከታዘዙት አውሮፓውያን ሚስዮናውያን መካከል አንደኛው የሽምፐርን ልጅ ወይዘሪት ጣይቱ ሽምፐር ትባል የነበረችውን ያጫል። ይሁን እንጂ ጋብቻው በቤተሰብ ፈቃድ ቢያገኝም ሙሽራው የቁም እስረኛ በመሆኑ ሽምፐር ሙሽሪትን ልጁን ይዞ ከአድዋ ወደ ጋፋት መጓዝ ነበረበት። ጋፋት ደርሶ ሙሽሪትን ለሙሽራው አስረክቦ ከሚስዮናውያኑ ጋር የደስታ ጊዜ እያሳለፈ እንዳለ አጼ ቴዎድሮስ ጋፋት ሲሄዱ ያገኙታል። እሺ አልኩ በጉጉት ወንበሩ ላይ እየተንቆራጠጥኩ። ቀደም ሲል ያደረገውን ስለሚያውቁና አሁን ደግሞ ከቁም እስረኞቻቸው ጋር ሲያገኙት ከመጣሽ ማርያም ታምጣሽ ብለው ወደ መቅደላ በግዞት ላኩት አሉና አጼ ቴዎድሮስ ወደ ግዞት ሲልኩት የተናገሩት ኃይለ ቃላት ግን ሽምፐርን እጅግ ሕሊናውን እንደጎዳውና እንዲጸጸት እንዳደረገው ተናግሯል ሲሉ ምን ብለውት ይሆን አልኳቸው በጉጉት። አባም ፈገግ ብለው አንተ እስስ ደጃቹቤን ያክል ትልቅ ሰው አምነውህ የተከበረችውን ወይዘሮ እህታቸውን ድረውልህ አገረ ገዢ አድርገውህ ሲያበቃ አንተ ግን የዚህችን ቅድስት ሀገር ሀብት በድብቅ እየዘረፍክ ወደ ወገኖች ትልክ ነበር። ይህን ያክል ተንደላቀህ ለኖርክባት ለዚህች ሀገር ግን ምንም የፈየድከው ነገር የለም። የሰበሰብከው እጽ ጥቅሙን እንኳን የነገርከው ሰው የለም። ድሮስ እናንተ ምናችሁ ይታመናል? እግዚአብሔር የስራህን ይስጥህ። እኔ በህይወት እስካለው ድረስ ግን ድጋሚ እንድትዘርፍ አልፈቅድልህም ብለውት ነበር። በዚህ የተነሳ በእስር መቅደላ ቆይቶ በእንግሊዞቹ ነጻ ቢወጣም ሞራሉ ተነክቶ ወደ አድዋ ተመለሰ። ከጥቂት ዓመታት በኋላ የመጀመሪያ ሚስቱ ስትሞትበት ሌላ አግብቶ ቀሪ ዘመኑን በድህነት አሳልፎ ብዙ ልጆችን ወልዶ 40 ዓመት በኖረባት ሀገር ምንም እንኳን ሀገሪቱን ቢወዳትና ቢደነቅባትም እንደ ፍቅሩ ሳይታመንላት በአድዋ ከተማ በ1860 ሞቶ ተቀበረ ብለው በረጅሙ ተነፈሱና እናም የኔ ልጅ አንተ እንደ አስቸጋሪ ትዕዛዝ የቆጠርከውን ጉዞ እነ ጀምስ ብሩስ እነ ጆርጅ ዊልሄልም ሽምፐርና ሌሎችም ከብዙ ዓመታት በፊት በፈቃደኝነት በጀብደኝነትና በድፍረት የተጓዙበት ብዙ ውጣ ውረድ ያለፉበት ነበር። እናም አዲስ ነገር ውስብስብ ጉዞ ከባድ ፈተና እንደተጋፈጥክ ሳትቆጥር የታዘዝከውን ጨርስና ድርሻን ተወጣ አሉኝ ፈርጠም ብለው። ለራሴ በሚመስል አነጋገር ምን ድርሻ አለኝ? እኔ ምን ጥቅም አለኝ? በቃ ትምህርቴ ይድረስ እውቀቴ ግልብ ልምዴን በጥድፈ የተሞላ ያልሰከነ ነው አልኩና እኔ ምሎት አባታችን አይቀየሙኝና እንዲያው እርስዎ እንዴት ይሄን ሁሉ ደረሱበት አልኳቸው በማስተዛዘን። በመኪናው መስኮት ማዶ ማዶ እያዩ ከቆዩ በኋላ ወጣት በነበርኩበት 1960ዎቹ ውስጥ የቅስና ማዕረግ እንደተቀበልኩ ለከፍተኛ የስነ መለኮት ትምህርት ወደ ግሪክ ሀገር ተልኬ ነበር። የመመረቂያ ጥናቴም በጥንቱ የኢትዮጵያ አብነት ትምህርት ቤቶች በሚሰጠው
የስነ እጽዋት ጥበብ ዙሪያ ነበር። ታዲያ በዚሁ ሰበብ በአንድ ወቅት ሎንዶን ኪው ከሚገኘው ቤተ መዘክር ለዲግሪ ማሞያዬ የሚሆን ማጣቀሻ ጽሑፍ በመፈለግ ሂደት ላይ ከላይ የነገርኩህን ታሪክ ለመረዳት ቻልኩ። ሽምፐር የእጽዋት ናሙና ብቻ ሳይሆን የአለት የማዕድናት ናሙናና ካርታም ጭምር ይልክ ነበር። እነዚህም መረጃዎች በጽሞና ሳጠና የህይወቴን አቅጣጫ የሚያስቀይር አንድ ካርታ አገኘው አሉ። ዝም ብዬ አይናቸውን በጉጉት ማየት ያዝኩ። ሽምፐር አስደናቂ እጽዋትን ያገኘበትን ቦታና ልዩ የማዕድን ክምችት የሚገኝበትን ስፍራ በልዩ ምልክት ካርታ ሰርቶላቸዋል። ከዚህ ውስጥ የአንድ ተራራ አናት የሚያመለክተው ካርታ ላይ ቤት ቤንዴሊዮን ብሎ ምስጢራዊ ቁጥሮችን አስቀምጦበታል። በጥልቀት ሳጠናው ቤታ ፓንታሊዮን ወይም ደግሞ ቤተ ጰንጠሌዎን ለማለት እንደሆነ ተረዳሁ። ካርታውን የበለጠ ሳጠናው ከሌሎች ቦታዎች ጋር በልዩ ጥበብ ያስተሳሰረው ሲሆን ከዚህ ሁሉ ጀርባ ያለው ምስጢር በግልጽ ስረዳ ቀሪ ዘመኔን በአባ ጰንጠሌዎን ገዳም ማሳለፍ እንዳለብኝ ወሰንኩ። እናም ላለፉት 33 ዓመታት በዚሁ ገዳም ቆየሁ አሉና በረጅሙ ተነፈሱ። የፈጣሪ ያለ አልኩ። አባ ጰንጠሌዎን ገዳም እንዳመጣት የታዘዝኩትና በአባ ፈቃድ ያየኋት ስውር እጽ ጉዳይ ከዚሁ ምስጢር ጋር የተያያዘ መሆኑን ብረዳም ተጨማሪ ጥያቄ ለመጠየቅ አቅም አጣሁ። በቃ ሁሉም ነገር ከአቅሜ በላይ የሆነ መሰለኝ። ያቆምኩትን መኪና አስነስቼ በዝምታ ጉዞዬን ቀጠልኩ። ህሊናዬ አንዴ በአድናቆት፣ ሌላ ጊዜ በቁጭት፣ ሌላ ጊዜ በራሴ ቁንጽል እውቀት እየተፋጨ እንደ ጸናጸል ይንሿሿብኛል። ከምሳ ሰዓት በፊት ደጋውን መቄትንና ጋይንትን አልፈን ደብረ ታቦር ከተማ ተቃረብን። አባታችን ደብረ ታቦር ከተማ እየደረስን ነው። የጉዞ መዳረሻዎትን አልነገሩኝም። ሊነግሩኝ ፈቃዶ ከሆነና መኪና የሚያስገባ ከሆነ እዛው ድረስ ልሸኘዎት አልኳቸው። ተባረክ የኔ ልጅ፣ እንኳን ደብረ ታቦር አደረስከኝ እንጂ ከዚያ በኋላ የሌላ ሰው ፋንታ ነው አሉኝ። ታዲያ ለጊዜው ደብረ ታቦር የት ነው የሚያርፉት አልኳቸው። ቆየኝ አንድ ጊዜ አሉና ከቦርሳቸው የሆነ ማስታወሻ አወጡና አይተው እናቲቱ ማርያም ከምትባል ቤተክርስቲያን ነው የምጥለኝ አሉ። ደብረ ታቦር ከተማው መግቢያ ላይ ወደ ቀኝ ታጥፌ ከፈለጉት ቦታ አደረስኳቸውና ከመኪናው ሁላችንም ወረድን። አባታችን እባክዎ ትንሽ ፍራንክ ለአንዳንድ ወጪ ልስጥዎት አልኳቸው። አያስፈልገኝም፣ የምፈልገውንማ እኮ አደረክልኝ፣ ተባረክ የኔ ልጅ አሉ። ታዲያ የመጡበትን ሲጨርሱ ለምን በባህር ዳር በኩል መጥተው ቤተሰብን ቢባርኩልኝ ምን አለ አልኳቸው። እስቲ እንደ እግዚአብሔር ፈቃድ አሉ። እንዴ አለበለዚያ እኮ ደግሜ ያላገኘሁትም ማለት ነው አልኳቸው ቅር እያለኝ። ፈርጠም ብለው እንገናኛለን እንጂ የኔ ልጅ አሉና ጸሎት አድርገው አሳልመው ትከሻዬን ስመው ሸኙኝ። ምዕራፍ 10 በዚህ ተጠናቀቀ።